አንድ ገጣሚ ያለው ልንገራችሁ እላለሁኝ እንጂ እንዲያው ገባኝ እንኳንስ ያልገባኝ የገባኝ ያልገባኝ ያልገባኝ ሲገባኝ የገባኝ መች ገባኝ። ገብቷችኋል? ይሄ ራሱ ይሄ ነው። በቃ አሁን ሰው ምንድነው የገባን ይመስለናል ማለት የገባን መስሎን ስንለው ለካ ሌላ ቀን ነው። አሁን እኔ ራሴ በየቀኑ ሳይሆን ድንቁርና ነው የሚገባኝ። ገብቶ የዛሬ 4 ዓመት ገብቶኛል ያልኩት ዛሬ ድንቁር ብዬ ለካ እንደዚህ ነው ወይ የቅዱስ ጎርጎርዮስን መጽሐፍ ሳነብ ወይ አንዱን ሊቅ ሳየው ለካ ትጃጅዬ ነበር። ለክብሬ ማልጨነቅ ቢሆን ኑሮ የሰበኩትን ህዝብ እጄ ይቅርታ አልጠይቀው ሁሉ ያስብለኛል አንዳንድ ቀን። እውነት ነው የምነግራችሁ ማለት ነው። እና ቆዩ ምን በሉ አለ በሉ ንገሩ እንጂ መቆየት ጥሩ ነው በእውነቱ ማለት ነው። ከቆየ ሰው ይስተካከላል። ቸኩሎ የተናገሩት ነገር ግን ዕዳ ያመጣል። እና ሐዋርያት የገባቸው መስሏቸው ስለነበር አይ ቆዩ እንጂ ጸጋም መቆየት ያስፈልገዋል። እንዲህ አሁን እኛ እኮ አሁን 40 ቀን እኮ ዘግቶ ሰው ታምር ማድረግ ያምረዋል። ሐዋርያት አንድ ቀን እኮ ታምር ቢያደርግላቸው ታየ እኮ አቅማቸው። እስቲ ሂዱ እንደው ሞክራችሁት ነው ብሎ አንድ ቀን ይሰዳቸው አጋንንቱን አንጫጩት ደስ እያላቸው በአጋንንት ገረሩ ለነበስምከ ይህን አጋንንት እኮ አንቀጠቀጥ ነው እያሉ መጡ። እትትፈስሑ በዝንቱ በዚህ ደስ አይበላችሁ ወባይቱ ተፈስሑሰ እስመ ተጽሕፈ አስማቲክሙ በውስተ ሰማያት ጋኔን ስላወጣችሁ ደስ አይበላችሁ ይልቁንም ስማችሁ በመንግሥተ ሰማያት ስለተጻፈ ደስ ይበላችሁ አላቸው። ጀማሪ በታምር ይደሰታል። በታምር የሚደሰው ሰው ጀማሪ ነው ገና። ዛሬ ቅዱሳንን የሚሉት አንዳንዶቹ አስሟቸው ሰይጣኑ አቃጠልከኝ ሲላቸው ገና አቃጥላለሁ እኔ የሥላሴ ባሪያ ይላሉ። ጀማሪ ናቸው እነዚህ። አይፈረድም ማለት ነው። አንድ አባት ምናሉ አንድ ጊዜ የሆነ ጊዜ እንዲህ ብዬ ጠየቅኳቸው። እንዲሁ ሰብኬ ሰው ደስ ብሎ ሲሰማኝ ደስ እያለኝ አልኳቸው። ጥሩ ነው ልጅ ስለሆንክ እኮ ነው አለ። ምክንያቱም ልጅ አጥፍቶ ሁሉ ደስ ይለዋል አይደል? ስለዚህ አሸረው ነው የጣሉ በእውነቱ ማለት ነው። ልጅ ስለሆንክ ምክንያቱም ልጅ ደግሞ አጥፍቶ ሁሉ ጎሽ ስንለው ይስቃል። ስኳሩን ክምብል አድርጎ ጎሽ የኔ ልጅ ስንለው ደስ ይለዋል። አጥፍቶ ነው ግን እና ስላልበሰልክ ነው ብለው አናቴን ብለው ጥለውኛል። ስለዚህ አሁን ምንድነው በቀላል ነገር መደሰት አለመብሰል ነው ማለት ነው። መንፈሳዊ ብስለት ስለሌለን ነው ማለት ነው። እና ሁሉንም እግዚአብሔር የሚያቆየው ለዚያ ነው። አሁን መነኮሳት እንደመነኮሱ ሰመን አይጡ ይመጣል፣ እንሽላሊቱ ይመጣል። አይጡ ብሽቅ ነው የሚያደርግ ይፎክራል። እንደዚህ እያለ መጥቶ ደግሞ ጭራሽ ለጸሎት ሲነሱ ይመጣና ቅጥል ይላቸዋል። ዳዊቱን ራሱ ወርውራችሁ አናቱን በሉት ያሰኛል። እንሽላሊቱ ይመጣና ይላል በዚያ መጥቶ ሲላችሁ እንዴት ዳዊት ደግሜ እንኳን ቢያንስ ያይጠፋልኝ ቢያንስ እንሽላሊት የማያጠቃ አድፋ ዳዊት ያሰኛል ማለት ነው። ከዚያ በኋላ ተስፋ ቁርጥ ጸበሉን ተነስተን በጣሳ ሞልተን እስቲ በል አይንቀሳቀስም እያለ አለ ማለት ነው። በፍጹም እስቲ ቆይ 100 ስግደት ልስገድ ኪርያ ላይሶን አለ ነቅነቅ ለምንድን ነው እግዚአብሔር ቢያጠፋልን? አንደኛ በጉልበት አታጠፋውም ሰይጣን በጉልበት በቸርነት ነው። ይሄን ወቅ ነው። በእኔ ቸርነት ነው እንጂ ማጠፋለህ አንተ ስግደቱን ወደ 1000 ብትቀይረው አይሄድም። እንቁራሪት ሳምንት ብናከፍል አይሄድም። ለምን እግዚአብሔር ይዋጋችሁ ብለን አሁን ራሱ ጊንጡ ማጋግረው ምናምን ከመጣ ጀግና ማለት አቡንን ደግሞ ለጥ ተመስገን ስላሴ ሰይጣን ዘር ጭልጥ ነው የሚለው። ምክንያቱም እሱን ስራ እንዳላደረግ ነው ከገባው ጥሎነ ነው የሚሄድ። እግዚአብሔር በቸርነቱ ጠብቀኝ ጌታዬ ብሎ በቃ መሬቱን እንደዚህ አድርጎ አባቶቻችን እኮ እባቡ፣ ዘንዶ፣ ጊንጡ፣ ጉርጡ ሲመጣ እንዲያውም አንድ አባት ነበሩ በረሃ ላይ የሚጸልዩ ዋሻ ባት የላቸው። እባቡ፣ ጊንጡ፣ ጉርጡ በሙሉ ተሰብስቦ ሲመጣችባቸው ዘንዶ ሲመጣ መጣችሁ ጥሩ ብለው መሬቱን በመስቀል ያጥሩታል። አፈሩን ማለት ነው። መስቀል ያደርጉና ተመስገን የዳዊት አምላክ ብለው ለጥ ጠዋት ሲነሱ እባቡ በሙሉ የመስቀሉን አጥር ከቦ ወደ ውስጥ ሳይገባ ይጠብቃቸው። ተኝተው ይነሳሉ፣ ምስጋናቸውን ያመሰግናሉ። ከእግዚአብሔር እጅ ውስጥ ማን ይገባል? በመስቀል ታጥረዋል። በአጽረ መስቀሉ ይጠብቀን የሚባለው የሚል እኮ ቄስ ሲወዱ አይደለም ሲጸልይ በመስቀሉ አጥር ይጠብቀን ማለት ነው። ይሄ ሁሉ ምን ያስፈልገዋል? በሉ እንጂ ትዕግስት በሉ እንጂ አቤት ትዕግስት። ከዚያ በኋላ እኮ ይኸውላችሁ በስመ አብ ወወልድ ወመንፈስ ቅዱስ ስለው አይጡ ሁሉ ጥሎኝ የሚሮጥ ከሆነ ዳዊት አልደግም፣ ስግደት አልሰግድ፣ ዝም ብዬ ሲመጣ እያማተብኩ ጉብ ማለት ነው። እኛ መናኝ ነን፣ አማትበን ነው የምናባረረው እያልን ቁጭ እንላለን ማለት ነው። ስለ እግዚአብሔር እንድንፈልግ እርዳታውን እንድንጠይቅ እግዚአብሔር ዝም ይላል። ይህ ሁሉ ትዕግስት ያስፈልገናል። ወደ ትምህርቱ ይሄ መግቢያ ነው። የቅዱስ ሉቃስ በረከት ይደርብን። እጁን ቆርጠው ጣሉት። አሁን እሱን ወንጌል እየጻፈ ቃለ እግዚአብሔር እየጻፈ የሚናገር እጅህን እቆርጠዋለሁ ብሎ ንጉሱ ቆረጠው። የብርሃን እጅ ቀጥሎለታል እግዚአብሔር። ይህ ሁሉ ምንድን ነው? ትዕግስት ነው። ትዕግስቱን ያድለን። ትዕግስት ይስጠን። ትዕግስት ታጣ ሁሉ ነገር ይሰለቻል።
ሁልጊዜ አዲስ ነገር ያምራል። ትዕግስት ሲኖር ግን የያዝነውን እንወደዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ መካከል አለፈ ይላል ሉቃስ ወንጌል ምዕራፍ 17 ነው። በሰማርያና በገሊላ አለፈ። ጌታችን ኢየሱስ ክርስቶስ ወደ አንዲት ሀገር በሚገባም ጊዜ 10 ለምጽ የያዛቸው ሰዎች ከከተማይቱ በር ተቀበሉት። ራቅ ብለውም ቆመው ነበር ይላል። ድምፃቸውን ከፍ አድርገው መምህር ኢየሱስ ክርስቶስ ሆይ ይቅር በለን እራራልን አሉ። ጌታችን ኢየሱስ ክርስቶስም እንዲህ አላቸው፣ ሂዱና ራሳችሁን ለካህን አስመርምሩ አላቸው። ወንዘ ያሐውሩ ነጽሑ። ሲሄዱም ከመንገድ ሲደርሱ ገና ከካህኑ ሳይደርሱ ከለምጻቸው ነጹ። ከነዚያ ከ10 አንዱ ከለምጹ እንደዳነ ባየ ጊዜ በታላቅ ቃል እግዚአብሔርን እያመሰገነ ተመለሰ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ሰገደ። ወአውሳ እግዚእ ኢየሱስ ወይቤሎ፣ ጌታችን መድኃኒታችን ኢየሱስ ክርስቶስም መልሶ እንዲህ አለው፣ የነጻችሁት 10 አልነበራችሁምን? 9ኙ የት ቀሩ? ተመልሶ እግዚአብሔርን ማመስገን ተሳናቸውን? ወገኑ ሌላ ከሆነ ወገኑ ሳምራዊ ከሚሆን ከዚህ ሰው በቀር አይሁዳውያን መመለስ ተሳናቸው ወይ? ሃይማኖትህ አድናለችና ተነስ አለው። ያ ሰውም አምኖ ተነሳ። ወመፁ ፈሪሳውያን ወተስእልዎ ለእግዚእ ኢየሱስ። ፈሪሳውያንም መጥተው ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብለው ጠየቁት፣ የእግዚአብሔር መንግሥት የምትመጣ መቼ ነው ብለው ጠየቁት። የእግዚአብሔር መንግሥትም መጠባበቅ አትመጣም፣ መንግሥተ ሰማያት በዚህ አለች በዚህ የለችም አትባልም። የእግዚአብሔር መንግሥት እነሆ በመካከላችሁ ናት አላቸው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ መካከል አለፈ ይላል። ቅዱስ ዮሐንስ አፈወርቅ በዚህ ጉዳይ ላይ ትርጓሜውን ሲሰጥ እሱ ሰውን ለማዳን አውራጃዎችን ሁሉ ይዞራልና ብሎ ይናገራል። ሰውን ለማዳን አውራጃዎችን ሁሉ ይዞራልና ወደ ሰማርያ ወደ ገሊላ ክርስቶስ ሄደ ተብሎ የሚነገርለት ሰዎች ወደ እግዚአብሔር ባይመጡ እንኳን እግዚአብሔር ወደ ሰው መጥቶ ሰውን ሊያድን እንደሚፈልግ ለማጠየቅ ነው። እግዚአብሔር ሰውን ለማዳን 1 ይመጣል፣ 2 ይፈቅዳል፣ 3 ይቸኩላል፣ 4 ምክንያት ይፈልጋል፣ 5 ይረዳል። አንዳንዱ ሰው እንደ ጲላጦስ ነው። አሁን እኔ ከቤቴም ሰው ምክር ስመክር እታዘባለሁ። ምክር ጥያቄ ጠይቅና መልሱ ሳልመልስለት ጭልጥ ማለት ምን ማለት መሰላችሁ? እምለውን አይዘውም የሚለውን ብቻ ነው። ይሄ በጣም ይቸግራል በእውነቱ ማለት ነው። ለምሳሌ አሁን አንዳንድ ሰው ይመጣና እንደዚህ ሁኜ ብሎ ችግሩን ነግሮኝ እኔ ምክር ስጀምር እሱን ይደክመዋል። ኋላ ምን ይላል? አመሰግናለሁ አባ ብሎ ሄደ። ለምኑ? እኔ ምን አረኩና ነው ማለት ነው። እና ጥያቄ ጠይቆ አለመስማት ምን ይባላል? ጲላጦስ እውነት ምንድን ነው አለና ሳይመልስለት ቤቱ። ስለዚህ ስሙ፣ መስማት አለባቸው። ሰምታችኋል? ስሙ። ሄደ። እኛ ብንሸሽ እንኳን እግዚአብሔር እየተከተለ ይመጣል። አሁንም ቢሆን ያለነው እግዚአብሔር እየመጣ ነው እንጂ እኛ እየመጣን አይደለም። ይሄን ኋላ እነግራችኋለሁ እንዴት እንደሆነ። አሁን እኛ እዚህ ቤተክርስቲያን ውስጥ ብንኖረው፣ መናንያን በገዳም፣ ካህናት በመቅደስ፣ ደቀ መዛሙርት በቤተ ጉባኤ፣ ምዕመናን በቤተክርስቲያን የምንኖር ሊቃነ ጳጳሳት በሲኖዶስ የሚኖሩት ክርስቶስ እየተከተለን ነው እንጂ እኛ እየተከተል ነው አይደለም። እኛ የተከተሉትስ ሌሎች ናቸው። አሁን እኛ እየጠፋን እግዚአብሔር እየተከተለ ነው ያለው። በዚህ መንገድ ነው ያለ ነው በቸርነቱ ማለት እየመጣ ያንን አመጣጡን ደግሞ ሁልጊዜ በችኮላ ነው የሚያደርገው። ልጅ ወንድሜ በተራሮች ላይ መር እያለ በኮረብቶች ላይም እየዘለለ መጣ ይላል። በተራሮች ላይ እየዘለለ በኮረብቶች ላይ መር እያለ መጣ ይላል። ልጅ ወንድሜ ነው የሚለው ለቤተ እስራኤል ናት ለጊዜው እንዲምትለው እግዚአብሔር ከባቢሎን ፈጥኖ ሊያወጣት መውደዱን በአብርሃምና በነቢያት በካህናት ቃል ኪዳን ሊያወጣት መውደዱን ነው የሚናገረው። ምስጢሩ ግን ምንድን ነው? ልጅ ወንድሜ የተባለ ወልድ ነው። በተራሮች በኮረብቶች ላይ መጣ። በአበይት ነቢያት በደቂቅ ነቢያት መጣ። መር እያለ የተባለ ግን የ5500 ዘመኑን ቀጠሮ አዳም የሚፈልገውን ያህል እጥፍ እግዚአብሔር ይፈልገው ነበር። ለምን? አዳም እንዲድን እግዚአብሔር ይቸኩላልና። የተጠማ ሰው ውሃን ሊጠጣ የሚቸኩልን ያህል ክርስቶስ ሰዎችን ይቅር ለማለት እንዲህ ይቸኩላል። ሰውን ለማዳን እንዲህ ይቸኩላል። የተጠማ ሰው ውሃን ሊጠጣ የሚቸኩልን ያህል ክርስቶስ እንዲህ ይቸኩላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በጲላጦስ ፊት ለፍርድ ቆሞ ሳለ
እንዲህ አድርገሃል ሲባል መከራከሪያ ያልመለሰበት ምክንያት ታውቃላችሁ? ቶሎ ተፈርዶበት እኛ እንድንድን ስለፈለገ። ይሄ ችኮላ ነው። ሰውን ለማዳን እንዲህ ይቸኩላል። እንኳን እሱ ባለፈውም እንደነገርኳችሁ ቅዱሳን ራሳቸው ሰው እንዲድን እንዴት እንደሚቸኩሉ ታውቃላችሁ? ቅዱስ ጊዮርጊስ ያደረገውን በጣም ሁልጊዜ የምወደውም ታሪክ ነው። አትናሴዎስ የሚባለው ጠንቋይ ለቅዱስ ጊዮርጊስ መርዝ በጥብጦ ሊያጠጣው ሲል ምንድን ነው ያለው? ቶሎ በጥብጥና አጠጣኝ ነፍስ ስትድን አያታለሁና አይደል ያለው። መርዙን ለቅዱስ ጊዮርጊስ ሰጥቶት ቅዱስ ጊዮርጊስ መርዙን ጠጥቶ ሳይሞት ሲቀር ያን ታምር አይቶ ያ ጠንቋይ እንደሚጠመቅ ያውቀዋልና ቶሎ እንድትድን መርዙን ቶሎ ስጠኝ ይለዋል። ሰው እንዲድን እንዲህ ይቸኩላሉ። የእግዚአብሔር ፈቃዱ ዓለምን ማዳን ነው። ሊቁ ደግሞ ሲተረጉም እስኪ በሉ የእግዚአብሔር ፈቃዱ በሉ ዓለምን ማዳን ነው። ፈቃድ ይሁን የሚለውን የአቡነ ዘበሰማያታችን ጸሎት ሊቁ ቅዱስ ዮሐንስ አፈወርቅ ወሰደና የእግዚአብሔር ፈቃዱ ዓለምን ማዳን ነው አላችሁ እንዴ? ስለ እግዚአብሔር ምን ያደርጋል? ይቸኩላል። ፈጥኖ ማዳን ይወዳል። ሶስተኛ ምን ያደርጋል? ይፈቅዳል ብያቸዋለሁ። ይፈቅዳል፣ ከዛስ ይመጣል፣ ከዛስ ይቸኩላል። ነገርኳችሁ። የሚቸኩለው በምን መጠን ነው? የተጠማ ሰው ውሃን ሊጠጣ በሚቸኩልበት መጠን። ይህን የት እናገኘዋለን መሰላችሁ? ዮሐንስ ወንጌል ምዕራፍ 4 ላይ ስትሄዱ ያችን ሴት ምንድን ነበር ያላት? ውሃ ምን በይና ያላት? አጠጪና ያላት። ተከራከሩ። ታሪኩን ታውቃላችሁ። እንዴ አንተ አይሁዳዊ እኔ ሳምራዊት እንዴት ውሃ ትለምናለህ? አልሰጥም። ውሃ የሚለምንሽ መሆን ማን ባወቅሽ ትለምኝ ነበር። በእውኑ አንተ ከያዕቆብ ትበልጣለህ። እሱም ጠጡ፣ በጎቹም ጠጡ፣ ልጆቹም ጠጡ። አይ እኔ ከምሰጠው ውሃ የሚጠጣ አይጠማም፣ ከዚህ ጉድጓድ የሚጠጣ ግን ይጠማል። እንግዲያውማ ያንን ውሃ ስጠኝ፣ መልሼ እዚህ ውሃ ጉድጓድ እንዳልመላለስ። አይ ባልሽን ጥሪና ልስጥሽ። የለኝም። መልካም ብለሻል፣ 5 ባል ነበረች፣ ሁሉም አብረውሽ የሉም። ማስያስ የሚባል አለ፣ እሱ ሲመጣ ይነግረናል። አንተ ነህን? አዎ የምናገርሽ እኔ ነኝ። ተነስታ ከዚያ በኋላ ወዴት ነው የሄደችው? ያዳነኝን ሰው ልንገራችሁ እያለች መንደር ነው የሄደችው። ክርስቶስ ግን ከዚያ በኋላ ያንን ውሃ ጠይቋታል? አልጠይቃትም? በሉ እንጂ ለምንድን ያልጠየቃት? የጠማው ውሃ ሳይሆን የእሷ መዳን ነበር ማለት። የእሷ መዳን ስለሆነ የጠማው፣ እሷ ስለዳነችለት ውሃውን አልጠየቃትም። የእግዚአብሔር መብል መጠጡ የሰው መዳን ነው። ኋላ ሐዋርያት ምንድን ነበር ያላቸው? መጀመሪያ ወደ ከተማ ሲልካቸው ሂዱና የምንበላው ምሳ ገዝተው አመጡና ብላ አሉት። አልበላም እኔ በልቻለሁ አሉት። ደቀ መዛሙርቱም እኮ መምህሩን ያማል። አሁን የናምታችሁን ያታውቁ ለማለት አይደለም፣ ያማል። ተሜ መቼም መምህር እንደሚያማ የታወቀ ነው ማለት ነው። ተማሪ ለመምህሩ ያፍራል፣ ይሸማቀቃል። አሁን መምህሩ ሰው ቢጣል እንደው እኒህ ሰውዬስ እንደው ማፈሪያ ናቸው ይላል ሁላ ማለት ነው ይላል። እና ሐዋርያትም እንዴ ሌላ ይቺ ሴትዮዋ የምታለት በልቶ ነው ወይስ ማን አምጥቶለት ነው አልበላም ብለው አሙት። የኔታ ደግሞ መምህራን ምን ይላሉ? ለመምህር ምሳ ማምጣት እንደሚገባ ሐዋርያት ያውቁ ነበርና ይላሉ። የኔታ እንዲህ ብለው ሲተረጉሙ ነበረ ማለት ነው። እና እንዴት እንጀራ ምዕመናን እያስመጣችሁ የምትበሉ ሲላቸው ሐዋርያትም ያቺ ሴትዮዋ የምታለት ነው ያሉ ለመምህር ምሳ እንደሚመጣ ስለሚያውቁ ነው ይላሉ። እሱ ግን ምንድን ያላቸው? እናንተ የማታውቁት ምግብ አለኝ አላቸው። ይሄንን ሲላቸው ማን አምጥቶለት ነው ሲሉ የኔ መብል የአባቴን ፈቃድ መፈጸም ነው፣ የአባቱ ፈቃድ ደግሞ በአንተ ሞት ዓለም ይዳን የሚለው። ስለዚህ እሷን ካዳነ በኋላ ምግብ አልፈለገም። እና እግዚአብሔር የሚርበው የሰው መዳን ነው። እግዚአብሔር የሚጠማው የሰው ምንድን ነው? አቤት አያችሁ። ግን ያችን ሴት ለመፈለግ አሁን ቀጥሎ ምን ይላል ነው ያልኳችሁ? ምክንያት በሉ እንጂ ሰውን ለማዳን ይውላችሁ ከቤቱ አይዶ ውሃ ስጭኝ አይደለም ያላት። ከየት ነው ያላት? ወንዙ ዳር ነው የሄደው። ጌታችን ኢየሱስ ክርስቶስ ቀትር በሆነ ጊዜ ደከመና ከውሃ ጉድጓድ አጠገብ ተቀመጠ። ለምንድን ነው? ያቺ ሴት 5 ባል አግብታ 5ቱን ሁሉ በሰውነቱ ያደረ ጋኔን እየገደለባት ሴቶች ሁሉ አንቺ ነፍሰ በላ እያሉ እየተሳለቁባት 6 ሰዓት ውሃ ልትቀዳ የመጣችበት ምክንያት ሴቶች ጠዋት ቀርተው ስለሚመለሱ የማያሸማቅቋት ሰዎች በሌሉበት ልትቀዳ ነው። ያንን መጎዳቷን ያውቅላት ነበረ። ስለዚህ በዚያ ሰዓት በእሷ በትክክለኛ ችግሯ ሰዓት መጣ። ያችን ደግሞ ምክንያት ያደረጋት ውሃ ጥምን ነው። እኔ ደግሜ ተናግሬያለሁ። ኢየሩሳሌም ሂጄ ካስደነቁኝ ቦታዎች የዚች ሴት ውሃ ጌታ የተቀመጠበት ነው። ቀራንዮ አለ፣ ደብረ ታቦር አለ፣ ሌሎችም አሉ። ያስደነቀኝ ግን የሰማይ ንጉሥ መንገድ ሰብሮ የእኩል ቀን ጎዳና የአንዲት ሰው ነፍስ ፍለጋ መሄዱ ያስደነቂ ነው። አሁን ዛሬ ይገርማቸዋል፣ መንገዱ በጣም ሩቅ ነው። ያንን መንገድ ከሰሜን እስራኤል ተነስቶ ወደ ኢየሩሳሌም ለመውጣት ሲመጣ በጣም መንገዱ ሩቅ ስለሆነ ፈሪሳውያን ትዕቢተኞች ስለሆኑ ሳምራውያን ባሉበት አይሄዱ።
እና መንገዱ ቅርብ ሆኖ ሳለ በዚያ በሳምራውያን በኩል ቢሄዱ ቅርብ ሆኖ ሳለ እነሱ በሄዱበት አንገድ ብለው በጣም ሩቅ ጎዳና የእኩል ቀን ጎዳና ጠምዝዘው ነው ዛሬ አስፋልቱን የሰሩት። ዛሬ ራሱ ማለት የድሮን ታሪክ እና ጌታ 6 ሰዓት መንገድ ሰብሮ ሄደ። አቋራጩ እያለ ያችን ሰው ለማግኘት የግማሽ ቀን ጎዳና ሰብሮ ነው ሄደው። ይሄ ነው እንዲህ አድርጎ ይቸኩላል ማለት ነው። እግዚአብሔር እንደዚህ አድርጎ እስክንድን ይፈልጋል።